አትሌቷ ዛሬ ማለዳ በጃን ሜዳ ልምምድ እየሰራች ወድቃ ህይወቷ አልፏል። ዝነኛዋ የረጅም ርቀት ሯጭ የብርጓል መለሰ ዛሬ ግንቦት 4 2018 ዓ.ም ማለዳ በጃን ሜዳ ልምምድ እየሰራች ሳለ በድንገት ወድቃ ነው ህይወቷ ማለፉ የተሰማው። አስክሬኗ በአሁን ሰዓት ለምርመራ ወደ ሚኒሊክ ሆስፒታልም ተወስዷል። እንደ አውሮፓውያን አቆጣጠር በ2015 በኮንጎ ብራዛቪል በተካሄደው የመላው አፍሪካ ጨዋታዎች ሀገሯን ወክላ በግማሽ ማራቶን የነሐስ ሜዳሊያ ያመጣችው አትሌት በዛው ዓመት በአሜሪካ ቺካጎ ማራቶን ሁለተኛ መውጣቷ የሚታወስ ነው። በ2018 ደግሞ በቻይና ሻንጋይ ማራቶን 2 ሰዓት ከ20 ደቂቃ ከ37 ሰከንድ በሆነ ጊዜ ከ3 ዓመታት በፊት በሀገሯ ልጅ ትዕግስት ቱፋ ተይዞ የነበረውን የቦታው ሪከርድን ከ1 ደቂቃ በላይ በማሻሻል ማሸነፏ የሚታወስ ነው። በ2022 በፖርቹጋል ሊዝበን ግማሽ ማራቶን 1 ሰዓት ከ07 ከ18 በሆነ ጊዜ የቦታውን ሪከርድም ሰብራ አሸንፋለች። ባለፈው ዓመት በተካሄደው የፍራንክፈርት ማራቶን 2 ሰዓት ከ20 ደቂቃ ከ47 ሰከንድ በሆነ ሰዓት ውስጥ በመግባት ሁለተኛ ወጣም ነበረም። በ2018 በዱባይ ማራቶን የግል ምርጥ ሰዓቷን ማስመዝግባለች። የፊታችን ግንቦት 16 በካናዳ በሚካሄደው የኦታዋ ማራቶን ከሚሳተፉ 12 ሴት ኢትዮጵያውያን አትሌቶች መካከል አንዷ የነበረችው ጀግናዋ አትሌት የብርጓል መለሰ ለአሸናፊነት የሚረዳትን ጠንካራ ልምምድ በመስራት ላይ ሳለች ነው ዛሬ ማለዳ በድንገት ወድቃ ህይወቷ ያለፈው። የብርጓል ባለትዳርና የ2 ልጆች እናት ነበረች። አስክሬኗ ነገ ጠዋት ወደ ቤተሰቦቿ ወደ ወሎ ይሸኛል ተብሎ ይገመታል።